የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ሰላም ፍቅር ጤና ለእናንተ ይሁን። እንደምንቆያችሁ የተከበራችሁ ተመልካቾቼ በሁለት አጫጭር ሰበር ዜናዎች ወደ እናንተ መጥቻለሁ። የመጀመሪያው ሰበር ዜና የሚሆነው የምክክር ኮሚሽኑ ያወጣው መረጃ ነው። የኢትዮጵያ ስሟ እንዲቀየር ጥያቄ ተጠይቀናል የሚል ሲሆን ሁለተኛው መረጃ ደግሞ የአርቲስት ፍሬህይወት ባህሩ የቀብር ስነ ስርዓት ተፈጽሟል። ይህንን መረጃ ወደ እናንተ ይዤ መጥቻለሁ። ሁላችሁም ላይክ በማድረግ ይህን መረጃ ተከታተላላችሁ። አዲስ ናችሁ ደግሞ ሰብስክራይብ ታደርጋላችሁ። ወደ መጀመሪያው መረጃ ተወስዳችሁ ለሁላችሁም እንደው ጥያቄ የሚሆን ነው። እንደዚህ አይነት ጥያቄ ከህዝብ ዘንድ እንዴት ይነሳል የሚል ነው። እኔ በጣም ነው የገረመኝ። የኢትዮጵያ ስሟ እንዲቀየር የሚለው መረጃ እስኪ ወደ እናንተ ላጋራችሁ። የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህም ታዲያ ጉዳዩ በበርካቶች ዘንድ ያነጋገረ እንዲሁም ደግሞ በርካቶችን ያስቆጣ ጉዳይ ሆኗል። ከኢትዮጵያ ውጭ ከሚገኙ ኢትዮጵያውያን እንዲሁም ደግሞ ትውልደ ኢትዮጵያውያን አጀንዳዎች ማሰባሰብ የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልኛል ማለቱ በርካቶችን አነጋግሯል። ይህንንም ለሉዓላዊ ሚዲያ የተናገሩት ኮሚሽኑ ካሉት 11 ኮሚሽነሮች ውስጥም አንዱ የሆኑት ዶክተር ዮናስ አዳዬ ናቸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። አረ ወገን ወዴት እየሄድን ነው? ህዝቦች ወዴት እየሄድን ነው? እንደዚህ ጥያቄ ይጠየቃል። የብሔር ስም ሊሰጧት ነው እንዴ? ሀገራችንን ስሟን ቀይረው ምን ሊያደርጉ ነው? ደግሞ የሆነ የክልል ስም ሰጥተው ብቻ ጉድ እንዳያደርጉን። እኔ እኮ በጣም ነው የሚገርመኝ። እንደው ብለን እዚህ ጋር ደረስን። የሀገራችን ስም ይቀየራልን? አረ በጣም ከባድ ነው። አንዳንዴ እያስተዋልን ቢሆን የተሻለ ይሆናል። እስኪ እናንተ ምን ትላላችሁ? ክቡራን ተመልካቾች እስቲ ሀሳባችሁን አስቀምጡልኝ። በመቀጠል በማስመለከታችሁ እንግዲህ ነፍሷን ይማረው የአንጋፋው አርቲስት የፍሬህይወት ባህሩ የቀብር ስነ ስርዓት ተፈጽሟል። እሱን ላስመለከታችሁ እስኪ። እኔ ነኝ የመጀመሪያ ልጇ። እኩያዬ እናቴ ገና ናት እኮ የኔ እናት ገና ናት እናቴ የኔ እናት ትመጣለች፣ ጠብቋት፣ ትመጣለች። በርታ ነው። ይህን ቦታ
ነው እናቴ። አሁን ትመጣለች። ለተቀኑ አባቴ ጊዮርጊስ ይሄን አልነገርኩትም፣ ይሄን አላልኩትም፣ ይሄን አልነገርኩትም ነበር። ለእናቴ እድሜና ጤና ነበር የምመኘው። እኔ እኮ ምንም አልፈልግም፣ እናቴ ብቻ ትኖር። ተመጨረሻው መጥቻለሁ። ፍሬዎት እባክሽ እናቴ ልጅ ነይ ልለምንሽ። አሁንም እዚህ ድረስ መጣሁ ልለምንሽ። እዚህ ድረስ መጣሁ ልለምንሽ። በጣም ነው የሚያሳዝነው። ብቻ እግዚአብሔር አምላክ ነፍሷን ያሳርፍ። እስኪ ከህይወት ታሪኳ እስኪ ተወሰኑትን እንስማ። አርቲስት ፍሬህይወት ባህሩ በ1953 ዓ.ም ከአቶ ባህሩ ለጋስና ከእናቷ ከወይዘሮ ውቢት በየነ በአዲስ አበባ በተለምዶ ጣሊያን ሰፈር ተብሎ የሚጠራው አካባቢ ተወለደች። እድሜዋ ለትምህርት ሲደርስም በአጋዚያንና በአረበኞች ትምህርት ቤት ተምራለች። አርቲስት ፍሬህይወት ባህሩ ገና በልጅነት በኪነ ጥበብ ባላት ፍቅር በ1969 ዓ.ም በ16 ዓመቷ በሀገር ፍቅር ቲያትር ቤት በዘመናዊ ሙዚቃ ክፍል በተወዛዋዥነት ለ3 ዓመት በኮንትራት በመቀጠር ለኪነ ጥበብ ስራዋ ሀብላ ጀምራለች። አርቲስት ፍሬህይወት ባህሩ ተፈጥሮ በለገሰቻት ተጫዋችነትና የትወና ክህሎቷን በማሳደግ በዘመናዊ ተወዛዋዥነት በተደራራቢ የተለያዩ ሙዚቃ ድራማዎች ላይ ትወናዋን በማሳየቷ አድናቆትን አግኝታለች። የሀገር ፍቅር ቲያትር ቤት ኃላፊዎችም ያላትን የትወና ብቃት በማየት በ1986 ዓ.ም የዘመናዊ ሙዚቃን በመተው በቲያትር ተዋናይነት ብቻ እንድትሰራ ተደርጓል። ከዚህ ጊዜ ጀምሮ በተለያዩ ቲያትሮች ላይ በተዋናይነትና በአስተባባሪነት ሰርታለች። አርቲስት ፍሬህይወት ባህሩ በበጎ ስራ በደግነቷ በበጎነት የምትታወቅ አርቲስት ነበረች። በተለይም በበጎ ስራዋ በፈቃዷ ባደረገችው ውሳኔ አይኗን ለአይን ባንክ እንዲሰጥ ቃል በመግባቷ ለአንድ ሰው ብርሃን መሆን ችላለች። አርቲስት ፍሬህይወት ባህሩ በዚህ ዓመት የተከበሩትን የአዲስ ዓመትና የመስቀል በዓላት ልዩ ፕሮግራሞችን ከሙያ አጋሮቿ ጋር ሰርታለች። ከቤተሰቦቿ ጋር በመሆንም መስከረም 14 ቀን 2018 ዓ.ም የ65ኛ ዓመት የልደት በዓሏን በደስታ አክብራ አዲሱ ዓመትን የፈጣሪ ፈቃድ አልሆነም እንጂ የበለጠ ለመስራት ተዘጋጅታ ነበር። አርቲስት ፍሬህይወት ባህሩ ትናንትና መስከረም 22 2018 ዓ.ም የምትወዳቸውና የሚወዷት በማቆላመጥም ፍሬቻ እያሉ በሚጠሯት የሀገር ፍቅር ቲያትር ወንድምና እህት በአክብሮት በጥሯት የሰራተኞች ሽኝት ፕሮግራም ላይ ለመገኘት ከጧቱ 3 ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ እንደ ሁልጊዜው ከነሱ ጋር ልትጫወት፣ ልትስቅ፣ ልትደሰት ናፍቃ ልትሄድ በዝግጅት ላይ ያለች በድንገት አርፋለች።
አርቲስት ፍሬሕይወት ባህሩ የሁለት ሴት ልጆች እናት ስትሆን የአራት የልጅ ልጅም አይታለች። የሀገር ፍቅር ቲያትር ቤት፣ መላው የጥበብ ቤተሰብ፣ ተስፋ የኪነጥበብ ኢንተርፕራይዝና ሌሎችም አጋር ድርጅቶች ለቤተሰቦቿ፣ ለአድናቂዎቿ፣ ለወዳጅና ለስራ ባልደረቦቿ መጽናናትን ይመኛሉ። ፍሬዬ እንወድሻለን፣ ሁሌም ከልባችን አጥፊ። እግዚአብሔር አምላክ በቸርነቱ ነፍሷን ይማርልን ነው የምንለው። እስኪ ሁላችሁም ነፍስ ይማር እያላችሁ ኮሜንት ላይ አስቀምጡልኝ። በሌላ መረጃ ተመልሼ እመጣለሁ። የእግዚአብሔር ሰላም ከእናንተ ጋር ይቆይ። ቸር ቆዩልኝ።